ግርማው አስራደ እባላለሁ። የወረዳ 4 ነዋሪ ነኝ። ያው በሴፍቲኔት ተደራጅ ሰራ ነበር። የተወሰነ ትሬኒንግ ተሰጥቶኛል፣ አሰልጥነውኛል በኤሌክትሪክ ኢንስታሌሽን። አሁን እዚህ ባገኘሁት ሱቅ ተደራጅቼ ከማህበሬ ጋርም በጋራም በግልም እየተንቀሳቀስኩ የተወሰነውን ንብረት በግሌ ነው እየሰራው ነው። ጥሩ መነቃቃትን እናንተን ሰጥቶኛል። ይሄ ነው። መልካም። ማንስ አደራጃችሁ? እንዴት ተደራጃችሁ? ከተደራጀህ በኋላስ ያለው ለውጥ ምንድን ነው? እንግዲህ ያደራጀን ሴፍቲኔት እንትን ነው። ዋና እንትኑን የወሰደው እሱ ነው። ከዛ በክፍለ ከተማ ትስስር አለው። አስፈላጊውን እገዛ ተደርጎልናል በሁለቱም በኩል። እንግዲህ ከላይ ያለውን አናቅም። በሴፍቲኔት እና በክፍለ ከተማው እንዲሁም ወረዳው ጠቅላይ ቦታውም የወረዳው ስለሆነ ከተለያዩ ክፍለ ከተሞች የመጡ ሰዎች አሉ። በሴፍቲኔት ዙሪያ የተደራጁ ግን በወረዳ 4 ስር ስለሆነ ወረዳው የተለያዩ ድጋፎችን ክትትሎችን ያደርግልናል። አሁንም እየተከታተሉ ነው። ድጋፎችን ይሰጡናል። ትሬኒንጎችን፣ ኮርሶችን እንወስዳለን። ኮሌጅ አለ እዚህ ፊት ለፊታችን። በዛም መልካም። እንዳንተ አይነቱ ወጣቶች ቤት ቁጭ ብለው ተስፋ ቆርጠው ስራ የለም ብለው ደምድሙ ቁጭ ብለው የተቀመጡ ወጣቶች አሉና ለእነሱ የምታስተላልፈው መልእክት ምን አለ? ይሄ እኔም ያለፍኩበት የነበርኩበት ህይወት ነበረ። ከምንም ነው ሴፍቲኔት ከገባው በኋላ የመጀመሪያውን ኮርስ ወይም ደግሞ የንግድ ክህሎት ስማር በጣም ትልቅ ለውጥ የዛን ጊዜ ጀምሮ በጣም ትልቅ ለውጥ አለ እኔ ላይ። ከዛ በተረፈ ማህበራዊ ላይፍ ተሻሽሏል። ከሰው ጋር ያለኝ ግንኙነት በጥሩ መንገድ እየሄደ ነው። በፊት ከነበረ ባህሪ በጣም ለውጥ አለኝ። እንዲሁም ስልጠናውን ከወሰድኩ በኋላ ደግሞ የመስራት አቅሜን ራሴም ሰርቼ ያቀረብኩት ስቶቭ አለ ራሴ የፈጠርኩት። ያ በጣም ትልቅ አስተዋጽኦ ነው። ግን ተስፋ ቆረጡ ለተባሉት እባካችሁ ተስፋ አንቁረጥ። ምንጊዜም ፈጣሪ ማንሻ የሆነ መንገድ አለው። ተስፋ መቁረጥና በመጠጥና በጫት ውስጥ መደበቁ ይብቃ ነው። አመሰግናለሁ። እንደዚህ አይነት መንግስት ስራ እድል እየፈጠረ ነውና እናንተ መጣችሁ ስራ እድል እንዲፈጠርላችሁ ወደ ስራና ክህሎት መጣችሁ አመልክቱ። አው ሁሉም በዚህ መንገድ ክፍት እንደሆነ አውቃለሁ። ስራ አውጥቶ ከዛ ደግሞ በተገኘለት በማንኛውም ቦታ ላይ የመሳተፍና የማደራጀት እንትን ይሰራል ወረዳው። አይቻለሁ። እኔ እንትኑን በማውጣበት ሰዓት ያን ስላየው ሁሉም ወጣት ወደ ወረዳው በመሄድ የስራት እንትኑን አውጥቶ ስራ በሚደራጅለት በመንግስት በሚያዋቅረው እንትን እንዲሳተፍ ስለ አሳስባለሁ። መልእክቴን ያስተላልፋለሁ። ለነበረን ቆይታ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም ባለሁላችን። መዓዛ እሸቱ እባላለሁ ከወረዳ 1 ቂርቆስ ክፍለ ከተማ። ወረዳ 4 ወረዳ ቂርቆስ ክፍለ ከተማ። እሺ፣ እጅግ አድርገን እናመሰግናለን። እዚህ የገና በዓል ምክንያት በማድረግ ባዛር ወጥተሻልና እዚህ በከተማ አስተዳደሩ በሴፍቲኔት ፕሮግራም የተሰራ ህንጻ እዚህ እንደተደራጀሽ እና ስራ ጀምረሽም በባዛር ወጥተሽ እየሰራሽ እንደሆነ አግኝተንሻልና እስቲ ያለውን ሁኔታ አስረጅን። እንዴት ነው እዚህ የተደራጀሽ? ማን አደራጀሽ? በምንስ ተደራጀሽ? እንዴት ስራ ጀመርሽ? ከስራ ከጀመርሽ በኋላ ያሉ ለውጦች ምንድን ናቸው? የተደራጀሁት በሴፍቲኔት ነው። ጥሩ ነው። ወረዳ 4 እና ወረዳ 1 በቂርቆስ ክፍለ ከተማ ባለውበት ወረዳ ነው የተደራጀሁት። ጥሩ ነው። የወረዳዎቹ አመራሮችም ጥሩ ናቸው። አሁን ያለውበት በጣም የተሰጠኝ ጥሩ ቦታ ነው። ወደፊት እንሰራበታለን ተብሎ ይታሰባል። አሁን ስራ ከጀመርኩ ጥሩ ነው ያለው እንቅስቃሴ። ወደፊት ደግሞ ሲለምድ ይበልጥ ጥሩ ይሆናል። ከተደራጀን አሁን ቅርብ ጊዜ ስለሆነ ሲለምድ ደግሞ ጥሩ ይሆናል ተብሎ ይታሰባል። አሁን ጥሩ እየሰራ ነው። እግዚአብሔር ይመስገን። ወደፊት ጥሩ ይሆናል።
መልካም። የገበያ ትስስርስ ተፈጥሮላችኋል ወይ? የወረዳው ሰራተኞች የወረዳው ኃላፊዎች ያግዛችኋል? አሁን የእንትን ትስስር አሁን እስካሁን ያለው የራሳችን ነው፣ ግን ትስስር ይደረግላቸዋል ተብሏል። እንተሳሰራለን፣ መዝግበውናል። አሁን ገና አዲስ ስለሆነ ፕሮሰስ ላይ ነን እንጂ ትስስሩ ይደረጋል ተብሏል። ውጤቱስ አሁን መንግስት አዲስ ሼድ ሰርቶ ለእናንተ እንኩ ብሎ ያው በስጦታ መልክ ሰጥቷችኋል እና ካንቺ ምን ጠብቅ ቀጣይ እንግዲህ ራሴ አሁን እኔ አብሮኝ ካለው ጓደኛዬ ጋር ጥሩ እየሰራ ነው። ወደፊት ደግሞ ራሳችንን ችለን ይበልጥ በስራችን ሰው አድርገን የተሻለ ቦታ ላይ ደርሰን ለማሳየት ነው ምን ሞክረው ደግሞ እናሳያለን ብዬ አስባለሁ። በራሴ እና አብሮኝ እንዳለው እንደ ባልደረባዬ ጥሩ እንሰራለን፣ እናሳያለን። ጥሩ ይሆናል ወደፊት እና በስራችን ከኛ ደግሞ ሰዎች ይዘን ሰዎችን እናገዛለን ብዬ አስባለሁ። መልካም። በወጣቱ ዘንድ ስራ የለም ብሎ ተስፋ ቆርጦ ቁጭ ብሎ የሚላዝን ወጣት አለና ለዚህ ወጣት ስራ እድል እንዳለ እናንተም እየተለወጣችሁ እንደሆነ የምታስተላልፊ መልእክት አለሽ? አዎ መሞከር ነው ማለት ተስፋ ለመቁረጥ። ተስፋ ከቆረጠን ከባድ ነው። መሞከር ስራ የለም ከማለት በትንሿም ቢሆን ከቅጥርም ጀምሮ ቢሆን ሰርቶ ማሳየት ነው። እኔ አሁን ተቀጥሬ ነበር የምሰራው። አሁን ጥሩ ነው እግዚአብሔር ይመስገን፣ የራሴ ነገር አለኝ ማለት ነው። ነገ ደግሞ በስሬ ሰራተኛ ቀጥሬ እንደኔ ስራ ፈት የነበሩትን ስራ ያልነበራቸውን አግዛለሁ ብዬ አስባለሁ። ስራ ይኖራል እንትን ነው አልችልም አለ ማለት ነው። ይቻላል፣ መለወጥም ይቻላል። ጥሩ ነው እንግዲህ ወደፊት ጥሩ ይሆናል ብዬ አስባለሁ። አሁን ጅማሬ ላይ ነን፣ እንግዲህ መጨረሻችን ጥሩ ይሆናል ብዬ አስባለሁ። ለነበረን ቆይታ እጅግ አድርገን እናመሰግናለን። መልካም በዓል። እሺ አመሰግናለሁ። እኔም መልካም በዓል። እንደምን አለሽ? እግዚአብሔር ይመስገን። እንታወቅ። ፋንታዬ ገነት። መልካም። እኛ የመጣነው ከወረዳ 4 ኮሚኒኬሽን ጽህፈት ቤት ነው። እዚህ እንዳገኘናችሁ ከተማ የሰራው የግንባታ በሰፊነት የሚሰራ ግንባታ ነው እና እዚህ ስራ እድል እንደተፈጠረላችሁ እዚህም ባዛር እየሰራችሁ አግኝተናችኋል እና እዚህ ምንድን ነው የምትሰሪው? መቼስ ነው የተደራጀሽው? ከተደራጀሽ በኋላ ምን አዲስ ነገሮች አሉ በህይወትሽ? እሺ ያው ከተደራጀን አሁን ወደ 20 ቀን ሆኖናል። እኛ የምንሰራው ቁርስ ቤት ነው። ባዛር ደግሞ ሌሎቹ ነው ከላይ ያሉት ወርደው ነው የሚሰሩትኝ። እኛ ፋስት ፉድ ነው አብዛኛውን የምንሰራው። ያው እንግዲህ ከጀመርን ገና ስለሆነን ይሄን አግኝተናል እንደዚህ ነው ምናምን የምንልበት ሰዓት አይደለም፣ ያስተዋወቅን ነው ገና። ስለዚህ በትዕግስት ያው ለማስለመድ ወደ ውጤት ለመሄድ እንትን እያልን ነው። ክፍለ ከተማችንም ወረዳችንም ጥሩ ድጋፍ አድርገውናል። ለምሳሌ ያህል ይሄንን ሼልድ ክፍለ ከተማው ነው ያገዘን። ይሄንን ቦታም ለ3 አደራጅቶናል። ይሄን ቦታ ስለሰጠንም እናመሰግናለን። መንግስትን እንግዲህ አናሳፍርም ብለን ተስፋ እናደርጋለን። ሰርተን እንደምንለወጥ ተስፋችን ነው። ከወረዳ 4 ስማቸው ተልኮ ወደ ክፍለ ከተማ ተልኳልና ስማቸው ተደረጀ ወደ ክፍለ ከተማ ተልኳልና የወረዳ 4ና ስራ ክህሎት ድጋፍና ክትትሉ ምን ይመስላል? ያገዟቸዋል ወይ? አቅም ይኖራቸዋል? እንግዲህ እንዳልኩ ገና አዲሶች ነን። እኛ ከወረዳ 3 ነው የመጣ ነው። ከወረዳ 3 ወደ ወረዳ 4 ነው የመጣ ነው። ግን እስካሁን ባለነው በጣም አሪፍ ነው። የመጣሉ ቼክ ያደርጋሉ፣ ምን ጎደለ፣ ምን እናግዛችሁ ይላሉ። ስልጠናም በኩል በበቂ ሁኔታ እየሰጡን ይገኛል። ስለነበረን ቆይታ እጅግ አድርገን እናመሰግናለን።